ታላቋ ሩቻን ታሰረች። ከ27 ዓመት በኋላ ነስሪን መርዶውን ተረዳች። ሶመር ለሚኔ ቁርጡን ነገራት። ፋቲ ታሰረ። ከዓመታት በኋላ መሱት ቤተሰቡን አገኘ የሚሉትን እነዚህን እጅግ አጓጊ ትዕይንቶችን ጨምሮ ሌሎች በርካታ ትዕይንቶችን አሁን ላስመለክታችሁ በያላችሁበት መጥቻለሁ። ሰላም ክቡራትና ክቡራን ወደ ቻናሌ ቤተሰብ፣ እነሆ ይህንን እጅን በአፍ የሚያስጭን እጅግ አጓጊና እጅግ አሳዛኝ ክፍል ከመጀመራችን በፊት ሁልጊዜም እንደምታደርጉት ላይክ፣ ሼርና ሰብስክራይብ ማድረግ ፈጽሞ እንዳይረሳ። ፋቲና ሩቻን ተስማምተው ፋቲ እነ ሳዲቅን መኖሪያ ቤት ሊሸጡ ጉዞ ከጀመረ ሰነባብተዋል። ጎዳና ሊያስወጣቸው እንደሆነም ሳዲቅ ደርሶበታል። ቱርካንና ሶመር ፍቅር ሰርተው ፍቅር በፍቅር ሆነዋል። ቱርካንን ጋዜጠኞችን አሰናድታ አጋጣሚውን ሆን ብላ ገጥማ ሚኔ እንዳዋረደቻት ሩቻን ደርሳባት ቤቷ ሄዳ ስትጠጋት ሚኔ ስትሸሽ ይህን ከሚያክል ደረጃ ላይ ወድቃ ትፈጠፈጣለች። ሚኔ ግን በጭራሽ አትንቀሳቀስም። የነ ሳዲቅ ሰፈር ሳዲቅ ውጭ በር ላይ ተቀምጧል። ቱርካንና ሶመር በሳይክል ይመጣሉ። አባዬ አባዬ ምንድን ነው? በቃ አልቻልኩም ልጄ፣ ቤታችንን አጣን። እባክህ አታልቅስ አባዬ። የነ ሳዲቅ ቤት ሊሸጥ ነው ወይስ አይኔ ነው? ቤተሰቡ ተከፋፍሏል እየተባለ ነው። ሊሸጥ ነው። አባቴ ሳዲቅ ወደ ቤት ብንገባ ይሻላል፣ ሰው ሁሉ እያየን ነው። ፋቲ ከዚህ ቤት ላይ ድርሻውን ይፈልጋል። ታዲያ ይህንን የሚያክል ቤት ከሚሸጥ ለምን የሱን ድርሻ አንሰጠውም? ልጆች ይህንን እንዴት ብዬ እንደምነግራችሁ አላውቅም፣ ግን እዚህ ነገር ውስጥ እናት ሩቻን አለች። ይሄ ሁሉ በእኔ ምክንያት ነው አይደል? ወይዘሮ ሩቻን ሁለታችሁ አንድ ላይ እንድትሆኑ አትፈልግም። ይህን መቼም አልፈቅድላትም። ሶመር እባክህ ቤተሰቤን እስካላጠፋች ድረስ አታቆምም። የኔ ፍቅር፣ በዚህ ሁኔታ ደስተኛ ልንሆን አንችልም። እባክህ ስለዚህ በቃ እንለያይ። በቃ ቱርካን፣ የማይረባ ነገር አታውሪ እባክሽ። እንደዚህ አይነት ነገር ፈጽሞ አይፈጠርም። ተመልከቺ፣ እኔን እመኚ። ሂጂ፣ እኔ አናግራታለሁ፣ ደውልልሻለሁ። ከኔ እስክትሰሚ ጠብቂ። ሆስፒታል ሚኔን ሐኪሞች ይዘዋት ወደ ሕክምና ክፍሏ ይወስዷታል። ወይኔ ልጄ ከአንደኛ ፎቅ ላይ ነው በደረጃው በኩል የወደቀችው። እርጉዝ ናት ዶክተር፣ እየደማች ነው፣ ደም እየፈሰሳች ነው። እንደዚህ ሆነው ግማሽ ሰዓት ሆኗታል። እሺ በቃ እዚህ ጠብቂ አንቺ መቤት። አቤት ልጄ፣ የት ነሽ እማዬ? ማውራት አለብን፣ በስልክ አይሆንም። ቆይ አንቺ ግን ምንድን ነው ዓላማሽ? ለምንድን ነው የነ ቱርካንን ቤት ጉዳይ ውስጥ ለምንድን ነው የገባሽው? ንገሪኛ። አትጩ፣ ከዚህ በላይ አሁን ትልቅ ጉዳይ አለብኝ። አሁን ሆስፒታል ከሚኔ ጋር ነኝ። ምን? የምን ሚኔ? የምን ሆስፒታል ነው ደግሞ? ምን ሆነች? ና ሆስፒታል፣ ወደ ሆስፒታል አዙረ ወንድሜ። መሱት ልጅ አታስብ እሺ፣ ይሄ ቤታችን ነው፣ ማንም አይወስድብንም። አባት ሳዲቅ፣ እህቶች ያደጉበት እዚህ ቤት ውስጥ ነው። አንተም እዚሁ ታድጋለህ። እውነተኛ እናትና አባቴስ በቅርቡ ይመጣሉ። ሁሉም ነገር ሊሄዱ ነው እየተባለ ነው። እውነት ነው? አዎ። ልጃቸው አንገታቸውን ስላስደፋቻቸው ከሁሉም ሰው ሸጠው ሊያመልጡ ሊሸሹ። ያሳፍራል። ከማፈራቸው በፊት ነበር ልጃቸውን ቆንጥጠው ማሳደግ የነበረባቸው። አሁን ምን ዋጋ አለው? ለምንድን ነው የምንሸሸው? እንግዲህ ራሳችሁ አይደላችሁም እንዴ ይሸጣል ብላችሁ ይህንን የሚያክል ማስታወቂያ ቤታችሁ ላይ ለጠፋችሁት? አክስቴ ነስሪን! መሱት፣ የመሱት ድምፅ ነው። አክስቴ ነስሪን! አክስቴ መሱት! እማዬ ደህና ነሽ? ነይ በቃ እማዬ ነይ እንግባ። በድንገት ወድቃ ነው። ነይ እማዬ ነይ እንግባ። መሱት እባክህ ልታግዘኝ ትችላለህ? ቆይ እናንተ ግን ትንሽ አታፍሩም? እናቴ ለእናንተ በተቸገራችሁ ጊዜ እንደዚህ ነበረች? ንገሩኝ እስኪ። ከማንም ቀድማ ነበርኩ የምትገኘው። በጣም ታሳፍራላችሁ። ዶክተር እንዴት ናት? ወይዘሮ ሚኔ ደህና ናት። ሕይወቷን ማትረፍ ችለናል። ግን ጽንሱ ወረደ? አይ ግን ጽንሱ የመውረድ እድሉ በጣም ከፍተኛ ነው። ለፖሊሶች የተፈጠረውን ነገር ንገሪያቸው። አደጋ ነበርኩ። የምን ፖሊስ ነው የምታወራው? ዶክተር፣ ይህ አሰራሩ። ወይዘሮ ሩቻን ኮርማን፣ አንቺ ነሽ ታካሚዋን ያመጣሻት? አዎን እኔ ነኝ። ግን ጥያቄያችሁን ሁሉ ጠበቆቼ ይመልሱላችኋል። እነሱን ጠይቋቸው። አዝናለሁ ወይዘሮ ሩቻን። ወደ ጣቢያ ወስደን ቃልሽን መውሰድ አለብን። ለሐኪሙ አደጋ እንደሆነ እኮ ወድቃ እንደሆነ ነግሬዋለሁ። በቃ ይህንን ጻፍ። የፖሊስ ኃላፊው ቃልሽን እየጠበቀ ነው። የማትሄጂ ከሆነ ውጭ ተጨማሪ ኃይል አለ። በግድ እንድንወስድሽ አታስገድጅን እባክሽ። ከባድ አታደርጊብን። ከጠበቃዬ ጋር እመጣለሁ አልኳችሁ። ደውለሽ መንገር ትችያለሽ። በይ ተራመጪ። እማዬ ምን እየተፈጠረ ነው? ወደ ጣቢያ እየወሰዱኝ ነው።
ሚኔ 308 ቁጥር ሕክምና እየተደረገላት ነው። ደህና ናት። አሁኑኑ ጠበቃዬን ጣቢያ እንዲሄድ ንገረው። ሶመር ፈጣሪ ማርሽ። ምን ተፈጥሮ ነው? እማዬና አንቺ በድጋሚ ምን ሆናችሁ? ምን አገናኛችሁስ? ስለዚህ ነዛት ናት ፋቲን ተባብረው ሰነዱ ላይ ፈርማ የሰጠችው እያልከኝ ነው ሳዲቅ? አዎ ነስሬን፣ ነዛሃት በቁማችን ቀበረችን። ብቻውንማ ምንም አያመጣም ነበረ። ግን ለምን አክስቴኛ ላይ ይህንን አደረገችብን? ልጄ መድኃኒቴን አምጪልኝ። ቱርካን ሕይወትህ ሆነች አይደለም? ከእሷ ውጪ በቃ አይንህ ታወረ፣ ፍቅራችን ገደል ገባ። ይህንን ከማየት በላይ ምንም የሚያም ነገር የለም። ሶመር፣ አሁን አንድ ጥያቄ ጠይቅሻለሁ። በቅንነት እውነቱን ብቻ ንገሪኝ። እማዬ ናት ከፎቅ ላይ ጣለችሽ? አዎ፣ እኔና ልጄን ቆርጣ ልታጠፋን ተነስታለች። እኔና ያንቺ ነገር አብቅቷል። እንዴት የማዬ ወጥመድ ውስጥ ገባሽ? ሶመር፣ ልጃችንና እኔ ይሄ ልጄን አይደለም ልጅህ ነው በማጠን የተሸከምኩት ያንተን ልጅ ነው ሶመር። ምክንያቱም ኒሃት መውለድ አይችልም። መሃን ነው። ይሄ ደግሞ አዲስ ውሸትሽ ነው። ታዲያ ለምን አብረሽ ሆንሽ? ንገሪኝ። አስፈራርቶኝ ነው ሶመር። ከፈለክ ልጃችን ሲወለድ የዲኤንኤ ምርመራ ታደርጋለህ። ጥሩ፣ ግን አንቺ ለእኔ ምንም አይደለሽም። ከእኔ ምንም ነገር እንዳትጠብቂ። አሁን ልቤ ውስጥ ያለችው አንድ ንግሥት ብቻ ናት። እርሷም ቱርካን ብቻ። ቱርካን፣ መንገዳችን ተለያይቷል። የምትፈልጊውን ነገር በሙሉ ካለ ሳሉክ ይረዳሻል። ሶመር፣ አድርጊ የምትለኝን ነገር በሙሉ አደርጋለሁ። እናትህንም አልከሳትም። አንተ እዚህ ምን ታደርጋለህ? ከሚኔ ጋር ምንም ጉዳይ የለኝም፣ ግን ከልጄ ጋር አለኝ። ሌላ መጠየቅ የምትፈልገው ነገር አለ? እንደማየው የለም። ጥሩ። አቶ ሳዲቅ ይቅርታ አድርግልኝ። ሶመር ከረፈደ በኋላ ነበር የነገረኝ። እኔም የሰማሁት ሁሉም ነገር ካበቃ በኋላ ዘግይቶ ነው። አውቃለሁ። ወይዘሮ ሩቻን ጋዜጣው ላይ ባየችው ነገር በጣም ተናዳለች፣ ግን ይህንን መርሳት የለባትም። እኔ ሁሌም ከልጄ ጎን ነኝ። ሶመርም ልጄ ነው። ስለ ገንዘብም ሆነ ስለ ቤቱ ግድ የለኝም። ሁሌም ቢሆን ከቱርካንና ከሶመር ጎን ነኝ። ሶመር ለእኔም ልጄ ነው። ትክክል ነህ አቶ ሳዲቅ። ለእኔም ከምንም ነገር በፊት የልጆቻችንን ደስታን የማስቀድመው። ይህን ሁሌም እንድታውቅ እፈልጋለሁ። የሚያስፈልገውን ነገር በሙሉን ያደርጋለሁ። ፖሊስ ጣቢያ ጠበቃው ሩቻንን አስፈትቷት ይዟት ይወጣል። ወይዘሮ ሩቻን ቀጣዩ ዕድልሽ በወይዘሮ ሚኔ ቃል መሰረት ነው የሚሆነው። ምክንያቱም አሁን እርሷ ተጎጂ ናት ነው የሚለው ሕጉ። ተጎጂ? እና ያቺን ሴት ለማመጣት ነው? ልጄ ሚኔን ያወራሃት በድጋሚ ምን እያደረገች ነው? እኔን ተወቃሽ አይደል? እማዬ፣ በፍጥነት መኪና ውስጥ ግቢ። መሄድ ትችላለህ። ጠበቃ ሹፌር ተከተለን። እሺ አቶ ሶመር። ቆይ ግን እንዴት እንደዚህ ታደርጊያለሽ እማዬ? እኔ ጫፏን አልነኳትም፣ ራሷ ናት የወደቀችው። ቆይ ግን አንቺ ምን አይነት ሰው ነሽ? ምን እየሆንሽን ያለሽው እማዬ? ቆይ ምን አይነት ሴት እየሆንሽን ያለሽው? ንገሪኝ እስኪ። የሚስቴን ቤተሰቦች ጎዳና ላይ ጣልሻቸው፣ የሰው ሁሉ መዘባበቻ አደረግሻቸው። ራሳቸው ናቸው፣ የራሳቸው ሥራ ነው መዘባበቻ እንዲሆኑ ያደረጋቸው። ልጄ እኔን አትወቅስ። ግን ቱርካንንም ሆነ ቤተሰቧን እንድትጎጂ በፍጹም አልፈቅድልሽም። እኔ ምንም አላደረግኩም። ቤቱ በፍርድ ቤት ለሽያጭ ቀርቧል። ስለዚህ እኔ ልገዛው ነው፣ እየተደራደርኩ ነው። ሌላ ምንም ነገር የለም። በቃ አንቺ ነሽ ጉዳዩ ጠንሳሽ። ጠበቃው እንዲያርፍ አስጠንቅቂው። አልችልም። ከአቶ ፋቲ ጋር ስምምነት አድርገናል። አቶ ፋቲ 24 ሰዓት ሰጥቼሻለሁ እማዬ፣ 24 ሰዓት። ሄሎ ሳሉክ፣ ፋቲ ካሌንደርን ከየትም ብለህ ፈልገህ ይዘህ አምጣልኝ ወንድሜ። የነዛሃት ቤት ነስሪን ትገባለች። ነስሪን 27 ዓመት። እኔና ሳዲቅ ከተጋባን 27 ዓመት አለፈን። እኔና አንቺ ከአማችነት በላይ እርስ በእርሳችን በጣም እንዋደድ ነበር አይደል? ግን ነዛሃት ለዚህ ነገር መልስ መስጠት አለባት አይመስልሽም? አእምሮሽን ምን ቀየረው? እስኪ ባክሽ አንድ አሳማኝ ምክንያት ስጭኝ። ለምን ፈረምሽ? ለምን ቤቱ እንዲሸጥ ተስማማሽ? ተመልከች እህቴ፣ ሰነዱ ላይ ቤቱን እንድሸጥ የድጋፍ ፊርማሽን ለእኔ ካልሰጠሽኝ ሁሉንም ነገር ለዳሪያና ለዶኑሽ ነግራችኋለሁ። ዛሬ ከሁለት አንዳቸው አባታቸው እኔ እንደሆንኩ በደንብ ያውቃሉ። የእነዚህን ልጆች ሕይወት አታበላሺ። በይቀላሉን ነገር አድርጊ፣ ፈርሜ። ቆይ ግን አንተ ምን አይነት የማትረባ አረመኔ ሰው ነህ? የፈለግከውን አድርግ፣ አያገባኝም። በጣም ጥሩ ሄድሽ። ጥሩ ዳሪያ፣ ዳሪያ ነይ ዳሪያ። አንተ የተረገምክ ፋቲ። አቤት፣ ምን ተፈጠረ? አይ ምንም ልጄ፣ በዚህ ስናልፍ ያው በዚሁ እንለፍ ሰላም እንበላችሁ ብዬ ነው። በይ ሂጂ ከጓደኞች ጋር ተጫወቺ። ጎሽ ሂጂ። ዶኒሽን ሰላም በይልኝ። ይሄ ከሚሆን ፋቲ ገንዘቡን ይውሰድና ከዚህ ነገር እንውጣ። ልጆቻችንን ከምናጣ ቤቱ ይሻለናል። ይሄ ቤት እኮ ሳዲቅ ልጅነቱ፣ ትዝታው፣ ሁሉ ነገሩ ነው ለሳዲቅ። እባክሽ ተረጅኝ እህቴ። ምናልባት ዕጣ ፈንታ ነው የሚሆነው። በጣም አዝናለሁ ነዛሃት። 27 ዓመት አብረን ክፉ ደጉን አሳልፈናል። ግን ከዚህ በኋላ መገናኘት የለብንም። እዚህ ጋር ታሪካችን ተቋጭቷል። ነስሪን፣ ሶመር፣ ዶክተሩ ደሙ ካልቆመ ልጃችንን እንደሚያወርዱብን ነገረኝ። ዶክተሩን አውርቼዋለሁ። ሚኔ ቀሪ 24 ሰዓቶች ወሳኝ ናቸው። ካልሆነ ወደ ኢዝሚር ከፍተኛ ሆስፒታል ትሄጃለሽ። አመሰግናለሁ ሶመር። ይቅርታ ላስቸግር ፈልጌ አይደለም። ለልጃችን በጣም ስለፈራሁኝ ነው። መደወል አይጠበቅብሽም። ከዶክተሩ ጋር እየተነጋገርን ነው።
አሁኑኑ ሩቻን ኮርማ ላይ ክስሽን ታቀርቢያለሽ። ያለበለዚያ ጠበቆቼን በሙሉ ነው የማሰማራው። ወስኛለሁ። ሶመር የሚለኝን ብቻ ነው የማደርገው። ክሱን አንስቼላታለሁ። እየቀለድሽ መሆን አለበት። ቱርካን ትምህርት ቤት እህቶቿ ጋር መታ ይዛቸው ትሄዳለች። ሀካን ሞተሩን ይዞ መጥቶ ይችን ሴት ሄልሜት ሰጥቷት ሳም አደርጋው ይዟት ሲሄድ ሰርዳር በድንገት ያየዋል። የሶመር ጀልባ ላይ ሳሉክ ፋቲን ይዞት መጥቷል። ምንድን ያደረጋችሁት ወንድሜ? አልሄድም ሲል በሚገባው ቋንቋ እናግረነው ነው። ብትደውልልኝ ኖሮ እኮ መጣ ነበረ። ይህ ሁሉ ምንድን ነው? አያስፈልግም ነበረ። ወይዘሮ ሩቻን ትውጪ እባክሽ፣ ልትወጪ ትችላለሽ እያልኩሽ ነው። ያለበለዚያ ጥበቆቹን እጠራለሁ። ኒያት እባክህ ልትወጣ ትችላለህ? በል እንግዲህ ውጣ እያለች ነው። ኒያት እባክህ። በጣም አሪፍ። ጫፍሽን እንዳልነካዎች በደንብ ታውቂያለሽ ሚኔ። ስለዚህ ክንስሽን አንሺ። የቤተሰባችሁ ጉዳይ ሊሆን ይችላል፣ ግን ከዚህ በኋላ የቱርካንን ቤተሰብ እንድታስቀየም አልፈቅድልህም። ቤቱ ተሽጦ ከሚከፈልህ ድርሻ ላይ 2 እጥፍ አድርጌ እሰጥሃለሁ። የቤቱን ሽያጭ አስቆም እና ይህንን ነገር እንቋጨው። አልስማማም። ከወይዘሮ ሩቻን ጋር ስምምነት አለኝ። አይሆንም እና ስምምነቱን በደንብ አከብራለሁ። በጣም ጥሩ። ከጀርመን ነው የመጣው። ስለሱ ሁሉንም ነገር አጣሩ። 3 ቀን ብቻ ነው ያለን። ሳሉክ ምንም አታስበው ወንድሜ። እንዲህ የሆንኩት በአንቺ ምክንያት ነው ነስሪን። እዚህ የአባቴ ቤት ውስጥ መኖሪያ 1 ክፍል ልትሰጭኝ አልቻልሽም። 1 ክፍል ብቻ ነበር የጠየቅኳችሁ፣ 1። ግን አንቺም እዚህ መኖራችም፣ ከዚህ በኋላ አንቺም እዚህ መኖራችም። እውነቱ ይሄ ነው። 2 ትማማቾች ወደ ቤት ከአባታቸው ጋራና ከቱርካን ጋር ሲመጡ ቤታቸው ሊሸጥ እንደሆነ ቤቱ ላይ በተሰቀለው ትልቅ ባነር ተመልክተው ወደ ውስጥ ይገባሉ። አባት ሳዲቅ አዝኗል። በጣም ጥሩ ሩቻን፣ የሰዎችን ሕይወት እያበላሸሽ አንቺ እዚህ ትዝናኛለሽ አይደለም? እናትነት ማለት ይህ ነው? የልጅሽን የሶመርን ደስታ መንጠቅ ማለት ነው እናትነት ለአንቺ? ሩቻን ታሳፍሪያለሽ። ምሽት ላይ ሶመር የቱርካንን ቤተሰብ ከሐዘን እንዲወጡ በርካታ ነገሮችን ገዛዝቶ መጥቷል። ከቆይታ በኋላ የነ ቱርካን ቤት ኪችን ውስጥ ቱርካንና ሶመር ትኩስ ፍቅረኛ ማቾች ሲሆኑ ዳሪያ በድንገት ስታልፍ ዘወር ብላ አይታቸው ቆማ ተደብቃ በፍቅር ትመለከታቸዋለች። ታዲያ በድንገት ሲዞሩ እንዳዩዋት ሮጣ ትሄዳለች። ቤቱ ባዶ ቢሆንባት በንዴት የሶመርና የቱርካን ክፍል ገብታ የቱርካንን ልብሶችና የጋብቻ ፎቶ አልበማቸውን ከሻንጣ አውጥታ ታቃጥልባቸዋለች። ሄሎ ሶመር፣ መልካም ዜና ነው ይዤልህ የመጣሁትኝ። ይኸውልህ ደሜ ዶክተሮቹ እንደቆመ ልጃችን አሁን ደህና እንደሆነ ነገሩኝ። በቅርቡ ከሆስፒታል እወጣለሁ፣ አታስብ ልልህ ነው። ጥሩ በቃቸው። ሶመር ማን ነው በዚህ ሰዓት? አይ ከቢሮ ነው፣ የሥራ ጉዳይ ነው። ነይ እስኪ አብረን እንተኛ። ነይ የኔ ቆንጆ ነይ። ጠዋት ላይ ፖስታ ቤቱ የተለመደ ሥራውን እያከናወነ ነው። ኤርፋን አዲስ የገቡ ፖስታዎችን ሲመለከት ለመጀመሪያ ጊዜ ከዓመታት በኋላ ለመሱት የሚል አንድ ደብዳቤ ይመለከታል። መሱት ከጀርመን መሱት ደብዳቤ መጣለት። ወይኔ ጌታዬ! ወንድሜ መሱት ደብዳቤ መጣለት። ሁላችሁም ስሙ፣ መሱት ደብዳቤ መጣለት። መሱት አለቃ ታደግ፣ መሱት ደብዳቤ መጣለት። መሱት ደብዳቤ መጣለት። ምን? መሱት ደብዳቤ መጣለት? እንደዛ ያልከኝ ነው ኤርፋን? እባክህ አታሳብደኝ። አንድ ነገር በለኝ እባክህ አጠጣን፣ የሆነ ነገር በለኝ። ልጄ ከእናት ጋር ሆነን ከዛ ደብዳቤ እንልክልሃለን። እባክህ በተስፋ ጠብቀን ልጄ፣ ተስፋ እንዳትቆርጥ። እማዬ፣ አባዬ መሱት ልጄና እስኪ የተላከልን መልእክት እናንብብ። መሱት ልጄ፣ መስኪን ተመልከቱት እንዴት ደስ እንዳለው። በቃ በረረ። እስኪመጣ መጠበቅ አለብን። ምን ይደረግ? መሱት ለዓመታት የናፈቀውን ደብዳቤ ይዞ እንደ ልጅነቱ ሮጦ ባህሩ ጋር ሄዶ ይቀመጣል። እማዬና አባዬ ደብዳቤ ላኩልኝ። ሰዓታት አለፉ። አቶ ፋቲ ካሌንደር። አቤት፣ እኔ ነኝ። ምን ልታዘዝ? በቁጥጥር ስር ውለሃል። በልግባ። እንዴ ምን እየተፈጠረ ነው? ወዴት እየወሰዳችሁኝ ነው? ምንድን ነው? ምን እያደረጋችሁ ነው? እባካችሁ ምን እያደረጋችሁ ነው? በልግባ ግባ።